በጣም ደስ ይላል አይደል? እንዴት ነው ለ24 ሰዓት የምንጠብቀው? ግን እህቴ ብዙም ልቧ የተንጠለጠለ አይመስልም። ሴቶች አደራ ግን ውጤቱን እስክናውቅ ለእናቴ ምንም እንዳትናገሩ እሺ? እሺ ቃል እንገባለን። እስከዛው ለምን አይስክሬም አንበላም? የምን አይስክሬም ነው ዶኑሽ? የተጠበሰ ዳቦ እንብላ። እህቴ እርቦኛል እያለች ነው። እውነት ለመናገር ስለ ሶመርና ስለ እናቴ እያሰብኩ ነበር። ብዙም ደስተኛ አይደለሁ። እሺ በቃ ሄደን አይስክሬም እንብላ። ትንሽ ያረጋጋሻል። እርግጠኛ ነኝ አይስክሬም የሆነ ደስታ የሚሰጥ ነገር አለው። እኔ ግን አይመስለኝም። ከካን ጋር ባለፈው አይስክሬም በልተን ነበር። ዳሪያዬ ሁሌም ስለ መጥፎ ነገር ብቻ አታስቢ። ይሄ በጭራሽ መጥፎ ነገር ማሰብ አይደለም ዶኑሽ። ሁሌም ቢሆን ብዙ ችግሮች አሉብኝ። በቃ ሴቶች ራሳችንን እናስከፋ። እሺ በቃ ሄደን አይስክሬም እንብላ። አይስክሬም የሚባል ችግር አጋጥሞኛል። የአይስክሬም ችግር የሰርዳር ችግር ሊሆን አይችልም። ሰርዳርን እዛ ጋር ጠርተሹ ሊሆን ይችላል። እሺ በቃ ነው አይስክሬም እንብላ። እህቴ ስለዚህ ነገር ብዙ አታስቢ። እማዬና አማቼ ሶመር እንደሚታረቁ እርግጠኛ ነኝ። እናት ነስሪን እኔ ቱርካን ላይ አልማገጥኩባትም። እውነቴን ነው የምልሽ፣ በሙሉ ልቤ ነው የምወዳት። ሚኔ ከማግባቴ በፊት ነው የነበረችው። አዎ መጀመሪያ ላይ ከቱርካን ጋር እንደዚህ አልነበርንም፣ አንተዋወቅም ነበር። ግን ደግሞ ልጅሽ በጊዜ ብዛት ሁሉ ነገር የሆነች። እሷን ማጣቴን ሳስብ ትንፋሽ ያጥረኛል። በቃ ልክ መሞት ነው የሚመስለኝ። ተረድተሽኛል አይደል? በጣም ይከብደኛል። እኔ ቱርካንን ከምንም ነገር በላይ ወዳታለሁ። ሚኔ እኔ ልብ ውስጥ ምንም ቦታ የላትም። ግንኙነታችን በሙሉ ስህተት ነበር። አብቅቷል። አሁን የልጄ እናት ብቻ ነች። ያው እሱ ብቻ። ሶመር አትልፋ፣ አምኛለሁ። በፍቅርህ አምናለሁ። አንተና ቱርካን እርስ በራሳችሁ ባላችሁ ፍቅር አምናለሁ። ግን ደግሞ አሁን በመሃላችሁ ልጅ አለ። እናም አንተ ወደድክም ጠላህም ሶመር እቺን ሴት እስከ ህይወት መጨረሻ ድረስ ማግኘት ይኖርብሃል አይደል? ለልጃችሁ ስትል ይሄንን ማድረግ ይኖርብሃል። እና ይሄ ነገር ለልጄ ከባድ አይደለም? ልጄ ቱርካን ባሏ ከሌላ ሴት ልጅ እንዳለው ስታውቅ ይሄንን እውነታ ስትደርስበት ምን ሊሰማት እንደሚችል አስበው ታውቃለህ? እሱን በደንብ አስብበት። ምንም ነገር ቢፈጠር ቱርካን ይሄንን ነገር የማወቅ ሙሉ መብት አላት። ይሄንን ነገር የግድ መናገር አለብህ። እውነት ለመናገር እኔ ቱርካንን ላናግራት ነበር። መቼ ነው የምትነግራት? መቼ? ሲቀጥል ደግሞ ለምንድን ነው ነገሮች እንደዚህ እስኪሆኑ የጠበቅከው? ልክ ነሽ እናት ነስሪን፣ ግን እንደምታውቂው ብዙ ነገሮች ተፈጠሩ። እኔ ትላንት ይሄንን እውነታ ለቱርካን ለመናገር ከባድ ሆኖብኝ ስጨነቅ ነበር። ሶመር ባልኩ ቁጥር ምን ያህል እንደምትወድ ነው ስትነግረኝ የነበረው። ያንተ ስም በተነሳ ቁጥር ምን ያህል ደስተኛ እንደምታደርጋት ብቻ ነበር የምታወራው። አንድ እናት የልጇ ቤት ሲረበሽ ማየት የምትፈልግ ይመስልሃል እንዴ? ያውም በእኔ ምክንያት ብጥብጥ እንዲነሳ የምፈልግ ይመስልሃል? ይሄንን ማደርግ ይመስልሃል? ንገረኝ። ግን ደግሞ እኔ እናቷ በቁሜ እያለው ልጄ እንደ ሞኝ እየታየች ስትኖር ማየት አልፈልግም። እሺ ሶመር፣ ቱርካንን በተቻለ ፍጥነት ታናግራታለህ። የቱርካን ውሳኔ ምን እንደሚሆን አላውቅም፣ ግን ልጄ ቱርካን ምንም አይነት ውሳኔ ብትወስን እኔ እንደ እናትነቴ እሷን እንደማግዝ እንድታውቅ እፈልጋለሁኝ። እሺ ተግባባን? ለምንድን ነው ሶመር የማይደውልልኝ? በጣም ጨንቆኛል። ቦክስ ግጠሚው አሁንም አላለቀም ማለት ነው። ዳሪያ ልጅቷን አታስጨንቂያት። ሴቶች እናንተም አላችሁ እንዴ? እንዴት አይነት ደስ የሚል አጋጣሚ ነው። ሰርዳር እንደምትመጣ አላወቅንም ነበር። ና ቁጭ በል። ና ቁጭ በል ሰርዳርዬ። ዶኑሽ እዚህ በግድ ስታመጣን ብትነግረን ጥሩ ነበር። አልጠበቅንህም ነበር። ይገርማል። አሪፍ ሰዓት ደረስክ። ደስ የሚል ሰዓት ላይ ነው የመጣኸው። ያው
ላስጠብቃት ስላልፈለኩ ነው። አዎ ገባኝ። ለማንኛውም በስተመጨረሻም ተገናኘን። አይስክሬማችንን አዘናል። ላንተ ማዘንልሃል። እሺ እኔ አልፈልግም። ሃካንን ቀጥሬዋለሁ። ኢዝሚር ሊሄድ ነው። ምን ነካሽ ዳሪያ? የምን ኢዝሚር ነው? አርፈሽ ቁጭ በይ እሺ። ስምኝ እህት፣ ያልገባሽም ትላንትና አብረን ነበርን። ፖሊስ ጣቢያ ውስጥ ለ2 ደቂቃ ገባውና ስወጣ የለም፣ ጠፋ። ስልኩም ጠፍቷል። ሰርዳር ሃካንን አናግረኸው ነበር? ደውሎልሃል? አላወራሁትም። እኔ ራሴ ጠዋት ስለ ትምህርት ቤቱ አንድ ነገር ልጠይቀው ደውዬለት ነበር፣ ግን ስልኩ ዝግ ነው። ስምኝ እህቴ፣ እንዲሄድ ፍቀጅልኝ። እምቢ ብትኝ እንኳን ማምለጥ እችላለሁ። ስለዚህ ምንም ለውጥ አታምጪም እና እንዲሄድ ፍቀጅልኝ። ዳሪያ፣ እናቴ አሁን ደህና መሆን ስትጀምር ለምንድን ነው እንደዚህ የምታደርገው? ይሄን ከሷ ጋር ምን ያገናኘዋል? ሸፍኝልኝና እኔ ሄጄ ልምጣ። ቱርካን፣ ሃካን ያደረገው ነገር የተለመደ ነገር አይደለም። ልጅቷ ትክክል ነች። የምትፈቅጂልኝ ከሆነ እኔ ኢዝሚር ልውሰዳት። እኔም እመጣለሁ። ጠባቂዎቼ እስካሁን አብረውኝ ናቸው። ታይ እንጂ ዶኑሽ፣ አንቺም እና ዳሪያን ብቻዋን እንላካት እንዴ? ነገሩ ምንም ደስ አላለኝም። ይቅርታ አድርጉልኝ፣ ግን እዛ ድረስ አትሄዱም። በፈጣሪ ስም። ባለፈውም እኮ እንደዚህ ደብሮኝ ነበር። ልፈቅድላችሁ አልችልም። አቤት ወይዘሮ ሩቻን። ቆይ ዛሬ ቱርካንን አናግርሻት ነበር? አይ መጨረሻ ያናገርኳት ትናንት ማታ ላይ ነው። እሺ እንደዚህ አድርጌ ሂጂና ልብስሽን ቀይሪ። ደግሞ ቆንጆና ስርዓት ያለው ነገር ልበሽ። እሺ ራስሽን ጠብቂ። ወይዘሮ ነስሪንን ፈጣሪ ቶሎ ይማረሽ ለማለት ነው የምትሄጂው። በዛውም አበባ ትገዣለሽ። በሂጂና ቶሎ ተዘገጃጂ። አያሳፍርም ወይዘሮ ሩቻን? እስኪ አስቢ፣ አሁን ማንኝ ብዬ ነው የሚሄደው? አልገባኝም። ቆይ ምን እያልሽ ነው? አንቺ እኮ በጣም ጥሩ ስም አለሽ። ከቱርካን ጋር በሁሉም ነገር እኩል ናችሁ። መቼም ሁለታችሁም ታወራላችሁ፣ ተቀራረባላችሁ ብዬ ነው። ያው በወይዘሮ ቱርካን ጥሩነት ነው። እሺ እንግዲህ አሁን ሄደሽ እናቷን ጠይቂያት። የምታስታውሰውን ትዝ ያላትን አጣርተሽ የሰበሰብሽውን መረጃ ይዘሽ ወደዚህ ትመጫለሽ። ንገሪኝ፣ እኔ ምን ብዬ ነው የማጣራው? አይ ወይዘሮ ሩቻን እንደዚህ ማድረግ አልችልም። ኧረ እባክሽ፣ እንደዛ ከሆነ ሂጂና እንግዲህ እዚህ ቤት ውስጥ የሰራሽበትን ቀን አስበው ይከፍሉሻል። ከዛ ወደማይረባ ህይወትሽ ትመለሻለሽ። ልጅቷ ሩጪ ሩጪ! አይሰማሽም? ድምጿ ከላይ እኮ ነው የሚሰማው። ሩጪ 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 ሩጪ! እናት ነስሪን፣ አንድ ነገር ልጠይቅሽ። ትንሽ ጊዜ ብቻ ስጪኝ። አንዳንድ ማድረግ ያለብኝ ነገሮች አሉ። ታውቃለህ፣ ከበቂ በላይ ጊዜ አቃጥልሃል ሶመር። አውቃለሁ፣ እሱን አውቃለሁ። አንቺ በጣም ልክ ነሽ፣ ግን ብዙም አይደለም። ቱርካንን ልውሰዳት፣ ወደ እኛ ቤት እንግባ። ከዛ ሁሉንም ነገር እንደምነግራት ቃል እገባለሁ። ብታደርገው ጥሩ ነው። አንተ ካልነገርካት ግን ለቱርካን እኔ ራሴ ሁሉንም ነገር እነግራታለሁ። መልካም ቀን። በጣም ቆንጆ ነው፣ ወድጄዋለሁ። እሺ ውሰጂው። እዚህ ጋር ላስቀምጠውና ብይ። አንድ ሀሳብ አለኝ። ይኸውልህ ሰርዳር፣ ሕክምና ማጥናቱ ይቅርና እዚህ አካባቢ አሪፍ የአይስክሬም መሸጫ እንክፈት። አይ ትንሽ ጥርሴን እያመመኝ ነው። ያልቀሰቀሰ ውሃ ልጠይቅ መስለኝ። ይቅርታ። ያው እኔ ሄጂ ከውስጥ አመጣለሁ። ቀዝቃዛ እንዳይሰጡ። ቆይ እኔም አብሬህ ልምጣ። ወይ እኔስ በሃካን ምክንያት አይስክሬም ጠላሁ። እሺ ነገ ሃካን ጋር ሂጂ፣ ግን አደራ ተጠንቀቂ። ትሸፍኝልኛለሽ አይደል? አያሳስብሽ።
ሶመር የት ጠፍተህ ነው? ስልክ ስደውልልህ አታነሳም። ከዛም መልእክት ላኩልህ። እስካሁን ምን እያወራችሁ ነበር? ያው ስለምታውቂው ነገር ነው። ተታረቃችሁ? ከእናቴ ጋር ተጨቃጨቃችሁ አይደል? አይ የኔ ውድ አትጨነቂ። ስለምታውቂው ነገር ነው ያወራነው። ምንም አታስቢ። ሶመር አማቼ እንኳን ደህና መጣ። ወንድሜ ሶመር እንኳን ደህና መጣ። ምን ትፈልጋለህ? አይስክሪም ላምጣልህ? አይ አልፈልግም፣ አመሰግናለሁ። እንደዛ ከሆነ እኛ ትንሽ ዞር ዞር እንበል። አዎ ነይ። እሺ፣ ወደ ቤት ሳንገባ በፊት እናወራለን። በቃ እሺ። ስትታይ የደበረ ትመስላለህ። እንዳልተጨቃጨቃችሁ እርግጠኛ ነህ? እናቴ በማይሆን መንገድ ነው ያዋራች። ሶመር ውዴ ምንም አልተፈጠረም አልኩሽ እኮ ደህና ነኝ። አታስቢ። ግን አንድ ልነግርሽ የምፈልገው ትልቅ ነገር አለ። ጉዳዩ ኒሃት ከሆነ ከኒሃት ጋር መገናኘት። ውዴ ለምንድን ነው እንደዚህ አይነት ነገር የምታደርጊው? ያንን ሰውዬ ምን ነበር ልታናግረው የነበረው? ቆይ እሱ እኮ ጠላታችን ነው፣ አታውቂም እንዴ? የእኛ ሳይሆን የሚኔ ጠላት ነው። የኔ ውድ ከዛ ሰውዬ ጋር የተጣላሁት በሚኔ ምክንያት ነው። ቤታችን ፖሊስ ልኮብን ነበር እኮ። እሺ በቃ ለሚኔ ስላናግሬው ነበር። የኪራዝ አባት እንደመሆኑ ሚኔንና ልጁን መንከባከብ አለበት። እነሱ ከህይወታችን እንዲወጡ ፈልጋለሁ። ትሰማኛለህ? ኒሃት ከዚህ በኋላ ችግራችን እንዲሆን አልፈልግም። ግን ቢሆንም የተቋጨ ነገር የለም። ውዴ ከዛ ሰውዬ ጋር ድጋሚ በፍጹም እንድትነጋገር አልፈልግም። እሺ ስሚኝ፣ በጣም አደገኛ ሰው ነው። በዛ ላይ አንቺ እንደዚህ አይነት ነገሮች ውስጥ በፍጹም ጣልቃ እንድትገቢ አልፈልግም፣ መቼም ቢሆን። ስማ፣ እኔ ደግሞ አንተ ስለ ሚኔ ውስብስብና ለየት ያለ ህይወት በፍጹም እንድታስብ አልፈልግም። ምን እያልሽኝ ነው ነስሪን? እውነቴን ነው የምልሽ፣ ከሶመር እንደዚህ አይነት ነገር በፍጹም አልጠበቅኩም። እሱም እንደዛ ነው ያለው። የድሮ ታሪክ ነው አለ። ስህተት ነበር ነው ያለው። ምናምን የሆነ ነገር አለኝ። ያው ነዛሃት እንደምናውቀው እነዚህ ልጆች ተዋደው አልነበረም የተጋቡት። በቃ እኔ ምንም ማለት አልችልም። ግን አሁን ደግሞ በጣም ተዋደዋል፣ ያስታውቅባቸዋል። መሀል ላይ ደግሞ የኔ ልጅ ቀርታለች። ቆይ ምንድን ነው የሚፈጠረው? አሁን ምን ሊያደርግ ነው? ምን ሊያደርግ ነው? ፊት ለፊቷ ቁጭ ብሎ ያናግራታል። በጣም ከባድ እንደሆነ አውቃለሁ። ቱርካን ወጥ አድርጋ ባትይዘው እራሷም ታውቃለች። ግን እማዬ አልፈልግም ብትል እኔም ልጄን ወስዳታለሁ። ከዛ ይሄ ትዳር ያበቃለታል። ውይ ነስሪን፣ ቱርካኔን ነገር ስሰማ በጣም ነው የምታዝነው። አውቃለሁ እንደዚህ አይነት ነገር ይዞ መኖር በጣም ከባድ ነው። ግን ደግሞ በፍጹም ሳያውቁ መኖር አይቻልም ነዛሃት። እንደዛ ነው። ዓለም እንደዚህ ትንሽ ብትሆን ኖሮ ሕይወት ይችን ደቂቃ ብቻ ቢሆን ኖሮ የምትይዘው እኔ፣ አንቺ እና ደግሞ ትንፋሽሽ፣ ጠረንሽ። ቱርካን ከአንቺ ውጭ ምንም ነገር አልፈልግም ነበር። በፍጹም የማልቋቋመው ልወጣው የማልችለው ነገር አይኖርም ነበር። አሁን ግን ደክሞኛል። በጣም ነው የዛልኩት ቱርካን። ብቻ ሰላምና እረፍት ለማድረግ ከአንቺ ጋር መሆን ለእኔ በቂ ነው። ምንድን ነው እንደዚህ ያደከመ ሶመር? ሕይወት ነው የኔ ውድ። እንደዚህ ባደርግ ኖሮ፣ ባልሳሳት ኖሮ፣ ባይፈጠሩ የምመኛቸው ነገሮችን ማሰብ በጣም ያደክማል። አስረዳኝና እኔም ስቃይን መካፈል እፈልጋለሁ። ካላንቺ በፍጹም ሌላ ሌሊት ማሳለፍ አልፈልግም። ከዚህ በኋላ ያላንቺ አንድ ሌሊት ብተኛ ከዚህ በፊት እንዳደረግኩት ትከሻዬ ላይ ተሸክሜ ነው ጠልፌ የምወስድሽ። ማንንም አልፈራም። አይላ ምን አደረገች? እቃዎቹን ሰበሰበች? ሁሉንም ነገር አዘጋጅታለች። ሹፌሩ እንዲወስዱ አደርጋል። እንደዛ ከሆነ ጥሩ ነው። እኔም ካላንተ ሌላ ሌሊት ማሳለፍ አልችልም። ምናልባት አስቸኳይ ይሆናል። እባክህ አንሳው። አቤት። ሶመር ልጄ፣ ሆስፒታል ነው ያለ ነው።
የምን ሆስፒታል ነው? ምን ተፈጠረ? ልጄ ኪራዝ ከአልጋ ላይ ወደቀች። ድንገተኛ ክፍል አስገብተዋታል። ሌሊቱን እዚህ ነው የምናሳልፈው። ሐኪሙ እዚህ ማደር አለባት ብሏል። ቆይ ሶመር፣ የምን ሆስፒታል ነው? ውዴ በቃ አሁኑኑ መሄድ አለብኝ። እንዴ ሶመር፣ ቆይ ምን ተፈጠረ? ማን የታመመው? ቱርካን መልሼ እደውልልሻለሁ። አሁን መሄድ አለብኝ። ሶመር የዳሪያ ትምህርት ቤት ሰኞ ነው የሚጀምረው። የእናንተስ መቼ ነው? ትንሽ ቀን ይቀረን። ቅዳሜና እሁድ ላይ እንሄዳለን። እንደዛ ከሆነ አይስክሬም መሸጥ መጥፎ ነገር አይደለማ። ቅዳሜና እሁድ እመጣለሁ። ኢዝሚር እኮ ከዚህ ቅርብ ነው፣ አያሳስብም። ቶሎ ቶሎ እንገናኛለን። ቅዳሜና እሁድ ላይ እመጣለሁ። ሁላችንም ስንበታተን ይረሳሳሉ እንደሚባለው እንረሳሳለን። ፍቅር እንደዛ በቀላሉ በንፋስ የሚሄድ ነገር አይደለም አይደል? እኔ ያልኩት ነገር አይደለም። ይህንን አባባል ማዶና ነች ያለችው። አነበብሹ እንዴ? እኔ ከሄድኩ በኋላ የምታነቢው መስሎኝ ነበር። እንደዛ ከሆነ ደግሜ ያነበዋለሁ። እኔ የምልህ ግን አንድን አረፍተ ነገር ደጋግማ አንብበህ ታውቃለህ? አላውቅም፣ ግን ከዚህ በኋላ በሚገባ አደርገዋለሁ። ምክንያቱም ፍቅር በቀላሉ ስለማይተን ኢዝሚር ለኔ ጥሩ ይሆናል። አንድ ነገር ልንገርህ። ይኸውልህ እኔ ሀካን ስልኩን ስላጠፋው በጣም ደስ ብሎኛል። ለምን? በዚህ በኩል ዳሪያ ወደ ካናዳ መሄዷን ትተወዋለች። እኔ ደግሞ የምወዳቸውን ሰዎች መለየት አልፈልግም። እኛ አንለያይም። ሰርዳር፣ እዚህ ቦታ ላይ እንደዚህ መሆን አንችልም። ሰዎች ያዩናል። ሰርዳር በጣም ይወደኛል። ለዛ ነው እጄን የማይለቀኝ ትያለሽ። ልጄ የት ነች? የት ነው ያለችው? ድንገተኛ ክፍል ይዘዋት ሄደው ነው። ሐኪሙ ጭንቅላቷ ላይ ጉዳት ሳይደርስባት አልቀርም እያለ ነበረ። መግባት እችላለሁ? መግባት አይቻልም። ልጄ ውስጥ ነው ያለችው እኮ። እዚህ ጠብቅ፣ ዶክተሩ ሲመጣ መረጃ ይሰጣል። ነው ደስ ወይዘሮ ሩቻን ይቅርታ አድርጊልኝ። አንቺ መልካሙን ነገር ተመኝልኝና እቃዎቼን በኋላ ወስዳለሁ። ውይ አይላ፣ እባክሽ ቤት ሂጂና ወደ ስራሽ ተመለሺ። ከአንቺ ጋር ጊዜ አላባክንም። እሺ። መጥፎ ነገር እንዳልተፈጠረ ተስፋ አደርጋለሁ። ተመስገን ነው ልጅቷ በጭንቅላቷ አልወደቀችም። እናቷ ውስጥ ነች እንዴ? አይደለችም። አይደለችም ማለት? ሄዳለች። ልጅቷን ክፍላችሁ አስቀምጣት ሄዳለች። እኔና አይላንን አብረን ስታለቅስ ሰምተን ሄድ ነው። የት እንዳለች እንኳን አናውቅም። አልገባኝም። ቆይ ልጅቷን ጥላትን ሄደችው እንዴ? እብድ ናት እንዴ? ምንድን ነው? እንዴት እንደዚህ የማይሆን ነገር ታደርጋለች? ተረጋጋ ሶመር። አባዬ ምንድን ነው ነገሩ? ሚኔ ልጅቷን ጥላት ሄዳለች። ምንድን ነው የተፈጠረው? ኒሃት ደውሎ ነበር እንዴ? አልገባኝም። ተረጋጋ። ቆይ እናቷን እንዴት እንደዚህ ታደርጋለች? ሶመር እስቲ እባክህ ተረጋጋ። እኛ ምን እንደተፈጠረ አናውቅም፣ ግን አንተ እንዳልከው አይነት ነገር ከተፈጠረ እናውቅ ነበር። እባክህ ተረጋጋ ሶመር። ታዲያ ልጅቷን እንዴት ብቻዋን ጥላት ትሄዳለች? ያማታል። ሶመር እደውልላታለሁ። ይቺ ሰይጣን ሲኦል ብትገባ ደስታዬ ነው። እንደዛ ቢሆን አንተም ትገላገላለህ። የኔ ልጅ ልጃችንም እኛ ጋር ትቀራለች። ሩቻን ይሄንን ነገር እንጂ
ምን ሆነሽ ነው ልጄ? ስልካቸውን አያነሱም? አይ ማናቸውም አያነሱም። ሄሎ ሄሎ፣ አይላ አይላ፣ የት ነሽ? ብደውል አታነሱም። አሁን ገና ቤት መጣ ወይዘሮ ቱርካን። ስልኩን ማንሳት አልቻልኩም ነበር። ሶመር ወደ ሆስፒታል ተቻክሎ ነበር የሄደው እና ደጋግሜ ስደውል ደግሞ አያነሳም። ቆይ ምንድነው የተፈጠረው አይላ? እንትን ይኸውልሽ ምን መሰለሽ ወይዘሮ ሩቻን ታማ ነው። ቆይ ወይዘሮ ሩቻን ምን ሆነች? አላውቅም። ምንም የሚያስፈራ ነገር የለም ሲሉ ነበር፣ ግን ዛሬ የምትወጣ አይመስለኝም። ሆስፒታል ነው የምታድረው። አቶ ሰመርም አለ። እሺ በቃ መልሼ እደውላለሁ። ምን ተፈጠረ? ወይዘሮ ሩቻን ሆስፒታል ገብታ ነው ልጄ? ምን ተፈጠረ ንገሪኝ ልጄ። አይላ ምንም ትልቅ ነገር አይደለም ብላለች፣ ግን ሆስፒታል አንድ ቀን ሊያሳድሯት ይችላሉ። እንደዛ ከሆነማ ተዘጋጁ። በሉ ነው እንሂድ። ምን ሆንሽ ልጄ? እኛ እኮ ይሄንን ያህል ጨካኝ ሰዎች አይደለም። ወይዘሮ ሩቻን እናትሽ ታማ እያለ ብዙ ተመላልሳ ጠይቀናለች። ሐኪም ለማግኘት ስትለፋ ነበረ። እኛም የሚጠበቅብንም ማድረግ አለብን። ኑ እንሂድ። በይ መኪና ውስጥ ሆኜ እጠብቅሻለሁ። እዛ ስትደርሱ ደውለሽ አሳውቂ ልጄ። እሺ እማዬ፣ እደውላለሁ። በእርግጥ ያቺ የማትረባ ክፉ ሴት እንኳን ምንም ነገር አትሆንም፣ ያስታውቃል። ስንት እርግማን ብረግማትም ምንም አልሆነችም። እያንዳንዱን ክፋት የሰራች ሴት ነች። ግን ቢሆንም ፈጣሪ ጨርሶ ይማራት። እማዬ፣ ይሄንን እያሰብሽ ራስሽን አታበሳጪ እባክሽ። ብዙ አትናደጂ። አንቺ ማታስብ የኔ ውድ ልጅ። በይ ሂጂ። ሰላም ነርስ፣ እንዴት ነሽ? ብትፈቅጅልኝና ልጄን ማየት ብችል በጣም ደስ ይለኝ ነበር። ይቅርታ፣ ማንንም ሰው ማስገባት አንችልም። ለልጅቷ ጤንነት ሲባል ነው። ሶመር ያለችበት ጠቅላላ ሁኔታ ሰላም ነው። እባክህ ትንሽ እንኳን ተረጋጋ። አባዬ፣ ልጄን ለትንሽ ደቂቃ እንኳን ማየት ፈልጌ ነበር እኮ። እየፈቀዱልኝ አይደለም። ታያታለህ ልጄ፣ ከዶክተሯ ጋር እናወራለን። ግን በቃ ቁጭ በል። ቀኑን ሙሉ እኮ ቆመ ነው የዋልከው። ሂድ በላ ልጄ። ሶመር፣ አቶ ሳዲቅ ጋር ደውዬ ነበር። ላናግረው እንደምፈልገውም ነግሬዋለሁ። ቆይ ለምን? ምን ማለት ነው ለምን? ምን ነካ? ስላንተ ጉዳይ ለማውራት ነው ልጄ። እሺ፣ ግን ወይዘሮ ነስሪን አሁን ደህና ነች እና በቃ አለ አይደል እንደ ቤተሰብ ጊዜ ማሳለፍ ፈልገው ነው። በቃ በኋላ እናወራለን ብሎኛል። አባዬ፣ ጥሩ አስበሃል። ምክንያቱም አባቴ ሳዲቅን እስከማውቀው ድረስ ምንም ነገር ያውቃል ብዬ አላስብም። እንደዛ ነው አይደል? እንኳንም አወቅኩ። ታውቅ የለ መጥፎ ነገር እኮ ላደርግ ነበር። ብቻ አባዬ፣ በላሁን እናቴን ይዘሃት ሂድ። እኔ እዚህ እቆያለሁ። አዲስ ነገር ካለ ደውልላችኋለሁ። እናንተ ሄዱ፣ በቃ እዚያ አትጠብቁ። እሺ። አንድ ደቂቃ። ሄሎ ኦዛር፣ ሲቤ ላይ ነኝ። ድምፅሽን እኮ አውቄዋለሁ። ሙስጠፋን ፈልጌ ነው የደወልኩልህ። ልጄን ማግኘት አልቻልኩም። አይቫሊ አንተ ጋር እንደሚሄድ ጓደኛው ነግሮኝ ነበርና አንተ ጋር መጥቶ ይሆናል ብዬ ነው። አዎ አጠገቤ ነው ያለው። ማለት ሙስጠፋ እዚህ ከኔ ጋር ነው የሚሰራው። ስለዚህ አታስቢ። ኧረ እባክህ
በቃ ችግር የለም ማለት ነው። በቃ አግኝተዋል። አንቺስ እንዴት ነሽ? ስማ ሙስጠፋን ማናገር እፈልጋለሁ። እሺ፣ ልክ እንዳገኘሁት እንዲደውልልሽ አደርጋለሁ። አይደውልልኝም። ለምን? አመሰግናለሁ ዛር። ሄሎ ሄሎ፣ ማን ነው? ስራ ማለቴ ከስራ ነው። በዚህ ሰዓት ሩቻን፣ ከስራ ባይሆን እንኳን ራሱ እንደዚህ አይነት ጭቅጭቅ ውስጥ መግባት አልፈልግም። እሺ ጥሩ። ስለዚህ ያ ሙስጠፋ የሚሉት ልጅ የቤተሰባችን ስራ ውስጥ ያስገባው ሰው ማን ነው? ይሄን ማወቅ እፈልጋለሁ። እናም ደግሞ ልጄ ሶመር ጋር ማን እንደላከው ማወቅ እፈልጋለሁ። ንገርኝ እስቲ። ቆይ ከመቼ ጀምሮ ነው ኒያት የኛ ቤተሰብ አባል የሆነው? ኒያትማ የቤተሰባችን አካል እንዳልሆነ አውቃለሁ፣ ግን ጉዳዩ መጨረሻ ላይ ከሶመር ጋር እንደሚገናኝ ማወቅ ይኖርብሃል። በአጭሩ የልጃችን ትልቅ ሚስጥር እንደዚህ ከማናውቀው ሰው ጋር ሲገናኝ እረፍት አይሰጠኝም። እውነቴን ነው የምልህ፣ ምንም ደስ አይለኝም ኦዛር። ሙስጠፋ የሶመርን ህይወት አትርፎለታል እኮ ሩቻ። ስለ ሰዎች ምንም ነገር ሳታቂ እንደዚህ አትፍረጅባቸው እሺ? እንሂድ። ሶመር ቱርካን፣ ጨርሶ የማራት ልጄ። አመሰግናለሁ። አሁን እንዴት ነች? ያው በቃ ወድቃ ነው። ሐኪሙ ጭንቅላቷ ሳይጎዳ አይቀርም ብሏል። ደም መፍሰስ ነገር ሳይኖር አይቀርም። ለዛ ነው ውስጥ ያስተኛቷት። አይ ለወይዘሮ ሩቻን ትንሽ አሟት ነው ብላኝ ነበር። ደም መፍሰስ ሊሆን ይችላል ማለት ምንድን ነው? እንዳትደናግጪ ብላ ይሆናል እንደዛ ያለችሽ። ግን ወድቃ ነው። እንዴት ልትወድቅ ቻለች? እናትን ማየት ፈልጋለሁ። እናቴን? ሶመር ስለተጣላን ብቻ እናትህን ላልጠይቃት አልችልም። ታማለች እኮ። ውድ ሐኪሞቹ ማንንም ሰው እያስገቡ አይደለም። አሁን ደህና ነች፣ ግን መግባት አንችልም። ኑ በቃ ወጣ ብለን አየር እንቀበል። እኔም በጣም ደብሮኛል። እንውጣ። ልጄ፣ እኛ ማድረግ የምንችለው ነገር አለ? የለም አባት ሳዲቅ፣ አመሰግናለሁ፣ ግን እነሱ እየተንከባከቧት ነው። በቃ በሉ ኑ ወደ ውጭ እንውጣ፣ እንሂድ። እንዴት ነው የወደቀችው? የት ነበርሽ? ኪራዝ የት ነች? ከሶመር ጋር ነች? ጥያቄን መልሽልኝ አንቺ ባለጌ። የት ነበርሽ? ስዞር። ሩቻን፣ ምን እያደረግሽ ነው? ስትዞሪ ነበር አይደለ? በሂጂና መዞርሽን ቀጥያ። ከማን ጋር ነው ስትዞሪ የነበረው? ሂጂ ሂጂ። ምን እያደረግሽ ነው? ውጪ። ከዚህ በኋላ ኪራዝ የሚል ቃል ካፍሽ እንዳይወጣ። ታያለሽ፣ ዳግመኛ ልጅሽን አታያትም። እሺ? ቆይ ምን እያልሽ ነው አንቺ? ምን እያልሽ ነው? ተይ እንጂ ልጄ እኮ ነች። ሶመር! ጩሂ፣ በደንብ ጩሂ፣ ትሰማሽ ይሆናል። ሶመር የት ነው? ኪራዝ የት ነች? ምን አገባሽ? ምን አገባሽ? ውጪ! ነይ ከቤቴ ውጪ!
የት ነች? ወይዘሮ ሩቻን ውጪ ብዬሻለሁ። በቃ የትም አልሄድም አልኩሽ እኮ። አልሄድም። ትሰሚኛለሽ? እኔ በፍጹም የትም አልሄድም። አሁን እኔ የት እንዳሉ ንገሪኝ። እንደፈለግሽ በያቃጢው እንደፈለግሽ። ሩቻን ተይ እያልኩሽ ነው። ይበቃሻል። አንተ ጣልቃ አትግባ ኦዛር። ከዚህ ውጭ አልኩሽ እኮ ውጪ። ሚኔ አንቺስ ብትሆኚ ምን ነካሽ? እንዴት ልጅቷን ብቻዋን ጥለሻት ትሄጃለሽ? እና ደግሞ ለማንም ሰው ምንም ነገር አላልሽም። ልጅ አልገባኝም። እንዴት እንደዛ ታደርጊያለሽ? አላውቅም። ጥያት ሄድኩ። በቃ ደህና አይደለሁም። አይታያችሁ? ምንም ደህና አይደለሁም። እሺ ኪራዝ ሆስፒታል ላይ ያለችው። ምን? ሶመር አብሯት ነው ያለው። እባክሽ ሂጂና ለመረጋጋት ሰውነትሽን ታጠቢ። ከዛ ወደ ራስሽ ተመለሺ። ሂጂ። አታስቡ ውዴ። ሐኪሞቹ ለጥንቃቄ ብለው ነው የማያስገቡን። እሱን እርግጠኛ ሁን እሺ። መጥፎ ነገር አታስብ እሺ። እናት ምንም አትሆንም። ወይዘሮ ሩቻን በጣም ጠንካራ ሴት ነች። እባክህ አትዘን ውዴ። ቱርካን እባክሽ ዝም በይ። እባክሽ ምንም አትበይ በቃ። እሺ እኔ ዝም ብዬ እጠብቅሃለሁ በቃ። አይ ወደ ቤት መሄድ አለብሽ እባክሽ። ሶመር እባክህ አብሬ መቆየት ፈልጋለሁ። ቱርካን ታይ በቃ እባክሽ እሺ በይ። ካንተ ጋር መሆን መጥፎ ነገር ነው? ለምንድን ነው እንደዚህ የምትለው? የኔ ፍቅር እንዳንቺ አይነት ጥሩ ሰው ለኔ በጭራሽ አይገባኝም። ሶመር ተው እንጂ እባክህ። ስማኝ፣ እናትህና እኔ መሀል ብዙ ነገሮች ተፈጥረዋል፣ ግን ደግሞ በእኛ መሀል ነው። ካንተ ጋር ምንም የሚያገናኘው ነገር የለም። አውርተንበታል እና ከምንም ነገር በላይ አሁን ዋናው ነገር እሷ በድጋሚ ጤነኛ መሆኗ ነው ውዴ። በተቻለ ፍጥነት እሺ? አዎ ትክክል ነሽ። ይኸውልሽ ዋናው ነገር እሷ ጤነኛ መሆኗ ብቻ ነው የኔ ውድ። እንደዚህ ሆነሽ የትም መሄድ አትችይም። እባክሽ ልቀቂኝ። ሶመር ጋር መሄድ አለብኝ። ሆስፒታል መሄድ አለብኝ። በጭራሽ ልጅ አጠገብ መድረስ አትችይም። አይቻልም። ልጄ ጋር መሄድ እፈልጋለሁ። ኪራዝ ጋር መሆን አለብኝ። እባክሽ ወይዘሮ ሩቻን። ልጅሽ አሁን ገና ነው ትዝ ያለችሽ። ጥላሻት ከመሄድሽ በፊት ይህንን ነገር ማሰብ ነበረብሽ። ተራመጂ። ውይ ተመስገን ተመስገን። ልጅቷ ምንም አልሆነችም። ውይ የኔ ልጅ። ኪራዝ ውዴ፣ የኔ ልጅ ኪራዝ። መሱት አባት ሳዲቅ ወደዛ ይዞ ስላልሄደ እንዳትናደድበት እሺ ልጄ። ወደዛ ይዞ ካልሄደው እንዳያጣ ፈርቶ ነው እሺ ልጄ። ከዚህ በኋላ አልጠፋም እኮ
መሱት አንዴ ጠፍቶ እያለ በጣም ፈራ። ከዛ ግን አባቴ ሳድቅ አገኘ። መሱት ልጄ አታስብ፣ እሺ? ወደዛ ወስድሃለሁ። እሺ ልጄ መሱት። አባቴ ሳዲቅ አትጨነቅ፣ መሱት አይጠፋም፣ ምንም እንዳታስብ። መሱት ስማኝ፣ በቃ እንሄዳለን። እሺ ደብዳቤውን እንወስድና እንሄዳለን። አንድ ባንድ ሁሉንም ሰው እንጠይቃለን። የመሱትን እናትና አባት ፈልገን እናገኛለን። አይደል እንዴ አባት ሳዲቅ? መሱት የአባት ሳዲቅን እጅ አይለቅም፣ ስለዚህ አይናድድም። አይ የኔ ውድ ልጅ፣ በል ና ቁርስህን ብላ። ና በይ አንቺም ሂጂና እህቶችሽን ቀስቅሺ ልጅ። እሺ እሺ ማየ። አቤት ሰርዳር። በሉ በሉ ሴቶች ቶሎ ተነሱ። አይ ደህና አደርሽ እህቴ። ደህና አደርሽ እህቴ። አንቺ እንዲህ ስትቀሰቅሽኝ በጣም ደስ ይለኛል። በሉ ተነሱ፣ ቶሎ ተዘጋጁ። ሰርዳር በአንድ ሰዓት ውስጥ ይዟችሁ ሄዳል። ዳሪያ ዳሪያ፣ እባክሽ እህቴ እንደዚህ አትሁኚ። ስም የሰጠውሽን ቃል አከብራለሁ። ሄደሽ ታናግሪዋለሽ፣ ከዛ ምን እንደተፈጠረ ትጠይቂዋለሽ ውዴ። ውይ እህቴ እባክሽ ምንም መጥፎ ነገር እንዳይሆን ጸልይ። የሆነ ነገር ቢገጥመውስ ወይ ታሞ ቢሆን ስልኩን ጥሎ ቢሆን ይሻለኛል። እባክሽ ስልኬን ነው የማያነሳው። እንደዚህ አይነት ነገር ሆኖ ነው በእኛት ሌላ ነገር ሆኖ ይሆናል ብዬ ሳስብ በጣም ነው የሚጨንቀኝ። የኔ ውድ በቃ ሙሪ፣ በቃ የኔ እህት በቃ ውዴ። እሺ እና ደግሞ እንደዛ ነው የሚሆነው። ያው ብቻ ያልደወለበት የሆነ ምክንያትማ ይኖረዋል። እሺ እህቴ እንደዛ ባይሆንስ? ለመጨረሻ ጊዜ ስትገናኙ ተጣልታችሁ ነበር እንዴ? ወይስ የሆነ ችግር ተፈጥሮ ነበር እንዴ? አይ በጣም ሰላም ነበርን። ደስ የሚል ወሬ እያወራን ነበር። ወይ እህቴ ሊተወኝ ፈልጎ አይደለም አይደል? ነይ ውዴ ነይ። ሩቻን ነገሩን በጣም እያካበድሽ እኮ ነው። ምንም ቢሆን እኮ መቼም እቺ ልጅ እናቷ ነች፣ በጣም ታስፈልጋታለች። አይታየም እንዴ? ልጅቷ ልትሞት ነበር እኮ። እናትነቷ እንዲታወቃት ከልጅቷ ትንሽ መራቅ አለባት። ቆይ በፈጣሪ ምን አይነት ህሊና ነው ያለሽ? ምንም አልገባኝም። ሚኒ ላይ በመናደድሽ ለምን ሕፃኗን ትቀጫታለሽ? እባክሽ እንደዚህ አታድርጊ። በጭራሽ ብቻዋን እንዳታያት እሺ? አይንሽን ለደቂቃ እንዳትጨፍኝ። በጭራሽ ብቻዋን መሆን የለባትም። እሺ ወይዘሮ ሩቻን። ጥሪያት መታ ልጅቷን ታጥባት። እሺ ወይዘሮ ሩቻን። እየጠበኩሽ እኮ ነው ያለሁት የኔ ልጅ። ሶመር ልጅቷ ርቧታል፣ ላጠባት እፈልጋለሁ። እባክህ እንደዚህ አትሁን። እየለመንኩ ነው። አንድ ነገር በለኝ፣ አናግረኝ እባክህ። አላማ ምንድን ነው? መቼም ከልጄ ልትለየኝ አትችልም አይደል? መቼም እንደዛ ልታደርግ እያሰብክ አይደለም። እውነቴን ነው የምልህ፣ ራሴን አጠፋለሁ። ሶመር አይኔ ነኝ። አንድ ነገር በለኝ፣ እየለመንኩ ነው። ይቅርታ አድርግልኝ፣ ይቅርታ አድርግልኝ። ደብሮኝ ስለነበረ ነው፣ ግን መጨረሻው እንደዚህ እንደሚሆን አላሰብኩም ነበር። ደህና መሆን ፈልጌ ስለነበር ነው የምልህ። ይገባሃል? ሴት የሆንኩ አይነት ስሜት እንዲሰማኝ ፈልጌ ነው። አንቺ እናት መሆን የሚገባሽ ሴት አይደለሽ። እባክህ ሶመር። ወይዘሮ ሩቻን መተሽ ልጅቷን አጥቢያት ብላሻለች ወይዘሮ ሚኔ። ኪራዝዬ የእኔ ውድ
የኔ ልጅ፣ የኔ ፍቅር ነይልኝ። ነይ የኔ ውድ ልጅ፣ የኔ ውድ፣ የኔ ልዕልት። እባክሽ ልጄ ይቅርታ አድርጊልኝ። ከልቤ ነው። በጣም ይቅርታ ልጄ፣ በጣም ይቅርታ የኔ ውድ ልጅ። ሰላም ሶመር። አቤት ቱርካን። እናት አሁን እንዴት ነች? ደህና ነች? በጣም ተጨንቄ ነበር። አሁን ከሆስፒታል ወጣለች፣ ይመስገን ደህና ነች። ተመስገን አምላኬ። በጣም ተጨንቄ ነበር። በድጋሚ ፈጣሪ ይማርል። አመሰግናለሁ። እና ንገረኝ፣ መቼ ነው ወደ ራሳችን ቤት የምንመለሰው? አንቺ በፈለግሽበት ጊዜ። እሺ፣ በአንድ ሰዓት ውስጥ ተዘጋጃለሁ። ከዚህ በላይ መጠበቅ አልችልም። ባሌ በጣም ናፍቆኛል። እሺ የኔ ውድ፣ እኔም በጣም ነው ናፈቅሽኝ። ታጥቤ ስጨርስ ወደ አንቺ እመጣለሁ። እሺ ውዴ፣ በቃ እጠብቅሃለሁ። እሺ የኔ ውድ። ልጄ ና ና ውዴ። ቆይ ለምንድን ነው ሁሉም ነገር ከባድ መሆን ያለበት? ቆይ ለምንድን ነው ህይወቴ ምንም ሊስተካከል ያልቻለው? እንደዚህ አይነት ችግር ውስጥ ስገባ በጣም ይጨንቀኛል። የመውጣት ስሜት እንኳን አይሰማኝም። በጣም ከባድ ነው። በቃ ሁሌም ችግር ሲገጥመኝ ነገሮች ይበልጥ እየባሱ ይሄዳሉ። እባክህ እንደዚህ ተስፋ አትቁረጥ እባክህ። ምንም ነገር ቢፈጠር እንኳን እኔ ሁሌም ካንተ ጎን አለሁ የኔ ልጅ። እጅህን መቼም ቢሆን አልለቀውም። ገደል ብትገባ ጎትቼ አወጣሃለሁ። ሁሌም ቢሆን አንተን ከፍ አደርግሃለሁ የኔ ልጅ። ሶመር፣ በቃ እቺ ሚኔ ይበልጥ ከቁጥጥር ውጭ ሆናለች። እሷን በደንብ አድርጌ ልኳን ካላሳወቅኳት አሁንም የማይሆን ነገር ታደርጋለች፣ እርግጠኛ ነኝ። ልጄ ስማኝ፣ ልጅህ ደህና እስክትሆን ብቻ ጠብቅ እባክህ። ልጄ አንተ ብቻ እስከዛው ትንሽ ታገስ። ምን ማድረግ እንዳለብኝ እኔ ያውቃለሁ። ግን ይሄ እንዳለ ሆኖ ቱርካን ብትመጣና እዚህ አብራችሁ ብትሆኑ። ለቱርካን ምን ልላት ነው እማዬ? እንዴት ነው እዚህ ማመጣት? መቼም አትመጣም። በቃ አይላ እኔ እንደታመምኩ ነው የነገረቻት። ይኸው አሁን ምክንያት አለ። እናቴ ታማለች፣ ስለዚህ እዚህ መሆን አለብን በላት። አይ በፍጹም ቱርካንን ዳግመኛ መዋሸት አልፈልግም። ይበቃል። ከዚህ በላይ በውሸት መዘፈቅ አልፈልግም። በቃ ይበቃኛል። አንድ ነገር ቃል ገብተሽልኝ ነበር። ቱርካንን እዚህ ቤት ሳመጣት ቱርካንን አላናደዳትም ስትይ ነበር። ንገሪ፣ ልክ ነኝ አይደል እንዴ እማዬ? እሺ፣ አዎ ልክ ነህ። በቃ ምንም አትቀየሪም እማዬ፣ ምንም አትቀየሪ። ልጄ እመነኝ፣ ከልቤ ብዙ ነገር በጣም ቆጭቶኛል። በጣም ተናድጃለሁ። ግን ያኔ በንዴት ራሴን መቆጣጠር አልቻልኩም። ሁሌም ቢሆን አንድ አይነት ምክንያት ነው የምትሰጪኝ። አይደለም ልጄ፣ ይሄ ምክንያት አይደለም። ቱርካን ማድረግ የሌለባትን አንዳንድ ነገሮችን አድርጋለች። ያ ሰውዬ ይገላሃል ብዬ በጣም ተጨንቄ ነበር የኔ ልጅ። ያደረግኩት ነገር በሙሉ በዛ ጭንቀት ምክንያት ነው። ደግሞ ያ ሰውዬ ሽጉጥ ይዞ አልመጣም። ያ ልጅ በሰዓቱ ባይደርስ ኖሮ ማውራት አልፈልግም። በቃ በእኔ ምክንያት እዚህ እንድትመጣ አልፈልግም። ለኪራዝ ብለህ ለልጅ ብለህ እንድታደርገው ነው የምፈልገው። ብቻ ቱርካንን ይዛሃት ነው።